በመጨረሻም እንደተፈራው ሆኗል። ሻዕቢያ ቀለበት ውስጥ ገብቷል። አብይ ፋኖን ካልያዘ ሻዕቢያን አያሸንፍም የሚለው የጀዋር መሐመድ ትንታኔ አፈር በልቶታል። የሻዕቢያን ስሁት ካልኩሌተር ሲያስተጋቡ የነበሩት የጀዋር አይነት ፖለቲከኞች ትንቢያቸው ውሃ በልቶታል። በእርግጥም ኢሳያስ አፈወርቂ አሰብ ላይ ፈርደውበታል። ለስልጣናቸው ሲሉ አሰብን የመስዋዕት በግ አድርገውታል። አሰብ ሆይ ከስልጣኔ በላይ አይደለሽምና ወደ ሀገርሽ ግቢ ብለዋል። ጉዳዩ እጅግ አነጋጋሪ ሆኗል። የአሰብ ዘመቻ አሰብን ከመቆጣጠር አልፎ ኢሳያስን ከስልጣን በማስወገድ ሊጠናቀቅ ይችላል መባሉን ተከትሎ ኢሳያስ ድንጋጤ ውስጥ ናቸው። ድንበር ላይ ኢትዮጵያና ኤርትራ ጦር በመድፍ ርቀት ላይ ተፋጠዋል። ታንኮችና ሚሳይሎች ወደ አሰብ እየተጓጓዙ ነው። ዘመናዊ የኢትዮጵያ ታንኮችና ያፈጁ የአስመራ ታንኮች አሰብ አፋፍ ላይ ተፋጠዋል። አንድ እንግዳና ሚስጥራዊ ጦርም በአሰብ ባህር ላይ ታይቷል። በዚህ መሃል ዓለም አቀፍ የግጭት ተንታኝ ድርጅቶች መረር ያለ ጉዳይ አንስተው ተከስተዋል። ተንታኞቹ የኢትዮጵያ አሰብ ዘመቻ አሰብን ከመቆጣጠር ባለፈ ኢሳያስን በማስወገድ ሊጠናቀቅ ይችላል ሲሉ ዘመቻው ለኢሳያስ ስልጣን ትልቅ አደጋ ደቅኗል ብለዋል። ይህ ጉዳይ ያሰጋቸው ኢሳያስ ታዲያ አሰብን ሰጥቼ ስልጣኔን አቆያለሁ የሚል አቋም መያዛቸው ተነግሯል። ሁለት ምርጫ የቀረበላቸው ፕሬዝዳንት ኢሳያስ አፈወርቂ ስልጣናቸውን መርጠዋታል። በእርጅና ዘመናቸውም ቢሆን ስልጣን ላይ መሰንበትን የመረጡት የሻዕቢያው መሪ አሰብን የመስዋዕት በግ አድርገውታል። ፕሬዝዳንት ኢሳያስ አፈወርቂ ይይዙት ይጨብጡትን ያጡበት የጭንቅ ወራት ላይ ናቸው። ላለፉት 3 አስርተ ዓመታት ከእናት ማህፀኗ ኢትዮጵያ ፈልቅቀው አገር ያደረጓትን ኤርትራን በአምባገነን መዳፋቸው ጨብጠው እንዳሻቸው ፈንጭተውባታል። አሁን ያደግ ጊዜ አብቅቶ ኢሳያስ አፈወርቂ የተከበቡበት ጊዜ ላይ ደርሰናል። ታላቂቷን ሀገር ወርሬም ትንሽቷን ሀገር ትልቅ አድርጋታለሁ በሚለው እቅዳቸው የሚታወቁት ኢሳያስ ከበባ ውስጥ ናቸው። በአጭር ጊዜ ውስጥ ኢሳያስን እንጥላለን ብለው የተነሱት እንደ ብርጌድና አህመዱ የኤርትራ አፋር ነጻ አውጪ የመሳሰሉ ቡድኖች ተነስተውባቸዋል። አሁን ደግሞ ሌላ ተአምር ገጥሟቸዋል። ጉዳዩ ከኢትዮጵያ የቀይ ባህር ጉዞ ጋር የሚያያዝ ነው። ዓለም አቀፍ ተንታኞች የኢትዮጵያ የቀይ ባህር ጉዞን አጀንዳ አድርገው እየተወያዩበት ነው። ትንተናዎችንም እያስቀመጡ ነው። በዚህ ትንተናቸው ታዲያ የኢትዮጵያ የቀይ ባህር ጉዞ ኢሳያስን ከስልጣን በማስወገድ ሊጠናቀቅ ይችላል ሲሉ የተፈራውን ሀቅ ዘርግፈውታል። ያለ ልማዱ በቀን 2-3 የመግለጫ ጋጋታዎች ማውጣት የጀመረው የአስመራው መንግስት ክፉኛ ተጨንቋል። ጭንቀቱ 2 ምክንያት አለው። አንደኛው አሰብ ወደ ባለቤቱ ኢትዮጵያ ሊመለስ ተቃርቧል የሚል ሲሆን፣ ሌላኛው ደግሞ የኢትዮጵያ አሰብ ጉዞ እኔን ከስልጣን በማስወገድ ይጠናቀቅ ይሆን ወይ የሚል ነው። ከዚህን ቀደም ለሪፖርተር ጋዜጣ ሐሳባቸውን የሰጡት የቀድሞው ኢትዮጵያ ጦር አዛዥ ጄኔራል አበበ ተክለ ሃይማኖት የኢትዮ ኤርትራ ጦርነት ከተቀሰቀሰ 2 ውጤት ሊኖረው ይችላል ብለው ነበር። አንደኛው ውጤት ኢሳያስ አፈወርቂ የሰጉት ሻዕቢያን ከስልጣን የማስወገድ ጉዳይ ነው። በሀገራቱ መሃል ግጭት ቢነሳም ምናልባትም የኢሳያስ ስልጣን ኮማ ውስጥ ሊገባ እንደሚችል ተሰግቷል። ጄኔራል አበበ በዚያ ቃለ መጠይቃቸው በሀገሮቹ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን መያዝ፣ ሁለተኛው ደግሞ ሻዕቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን ሀገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ጠቅሰው የሻዕቢያን መንግስት የመጣል ዓላማ ካለ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ ሀገሮች ጣልቃ ገብነት የሚጠቀስ መሆኑን ገልጸዋል። የአሰብ ነገር ብቻ ሳይሆን የኢሳያስና ሻዕቢያ ነገርም እያበቃለት ነው። የሻዕቢያ ነገር ጸጉራ ሙሻለ ሲሉት
ይሞታል ሆኗል። የደመ ነፍስ መፍጨርጨሩን ቀጥሏል። ኢትዮጵያ ግን ከአሰብ ማንም አይገታኝም ብላለች። ኢትዮጵያ የምታከራያቸው የጎረቤት ሀገር ወደቦች ርቀታቸው ከአዲስ አበባ ከ910 ኪሎ ሜትር ጅቡቲ እስከ 1804 ኪሎ ሜትር ሞምባሳ ይደርሳሉ። የአሰብ ወደብን ብንጠቀም ግን 640 ኪሎ ሜትር ብቻ፣ የኢትዮጵያ የአሁኑ ክልል ደግሞ 60 ኪሎ ሜትር የእግር መንገድ ርቀት ወይም ከጅቡቲ አንጻር የአንድ ቀን የመኪና ጉዞ መቅረብ ትችላለች። ወደብ የሌላቸው ደሃ ሀገራት የውጭ ንግዳቸው ከ33 እስከ 43 በመቶ ሊቀንስ ይችላል። ከዚህም በላይ ኢትዮጵያ ለወደብ ኪራይ በየቀኑ ከ3 ሚሊዮን ዶላር፣ ልብ በሉ ብር አላልኩም፣ በየቀኑ 3 ሚሊዮን ዶላር ታወጣለች። ከዚህም በከፋ መንገድ በኢኮኖሚ እድገት አንድ ወደብ ያለው ሀገር በ24 ዓመት ኢኮኖሚው እጥፍ ማደግ ሲችል ወደብ የሌለው ግን 36 ዓመት ይፈጅበታል። ኢትዮጵያ ወደብ አልባ ከሆኑ ሀገራት መካከል በሕዝብ ብዛት አንደኛዋ ስትሆን ብሔራዊ ደህንነቷ በዚሁ ምክንያት ስጋት ላይ ወድቋል። ዶክተር ያዕቆብ አርሳኖ አሰብ የማን ናት በሚለው ዝነኛ መጽሐፋቸው ኢትዮጵያ የቀይ ባህርና የአሰብ ወደብ ባለቤት መሆኗን የሚያረጋግጡ በርካታ ጽሑፎችን ያጣቀሱ ሲሆን ከሁሉም የሚገርመው ደግሞ ከአፄ ዮሐንስ እስከ መንግስቱ ኃይለማርያም ያሉ መሪዎቻችን ለባህር በር ያላቸውን ተቆርቋሪነት በማስረጃ እያስደገፉ ካስነበቡን በኋላ በመጨረሻው ንዑስ ምዕራፍ ኢህአዴግ በተቃራኒው አሰብን በተናጠልና ኤርትራን በጥቅሉ በማስገንጠል ያደረገውን ተጋድሎ ከብዙ አቅጣጫዎች ይተነትናሉ። በዚህ ኢትዮጵያን የባህር በር አልባ ለማድረግ የተጉትን አቶ መለስንና ህወሓትን እንድንታዘባቸው ብለውም ኢትዮጵያዊነታቸውን የሚያጠራጥረን ጥሬ ሐቆችን ያስቀምጡልናል። የኤርትራ መገንጠልና የድንበር ማካለሉ ጉዳይ ኤርትራ በጣሊያን አገዛዝ ስር በነበረችበት ጊዜ ከነበረው እውነታ በመነሳት የተካሄደ እንደሆነ ኢህአዴጎች ሲነግሩን ቢቆዩም ዶክተር ያዕቆብ ግን ይህን ህጋዊ እውቅና እንደሌለው በማስረጃ አስደግፈው መጽሐፋቸው ያስረዱናል። በሁለተኛው የዓለም ጦርነት ጣሊያንን ያሸነፉትና ኤርትራን የተረከቡት አራቱ ኃያላን መንግስታት ማለትም አሜሪካ፣ እንግሊዝ፣ ፈረንሳይና ሶቪየት ህብረት አሰብ ወደ ኢትዮጵያ መጠቃለል እንደሚገባው በሐሳብ ደረጃ በ1947 ዓ.ም ከተስማሙ በኋላ የተባበሩት መንግስታት በጠቅላላ ጉባኤው ውሳኔ ቁጥር 390 መሰረት ኢትዮጵያን የባህር በር ባለቤት ለማድረግ ሲባል ኢትዮጵያና ኤርትራ በፌዴሬሽን እንዲቀላቀሉ ተወሰነ። በ1952 ዓ.ም ተቀላቀሉ። ፌዴሬሽኑ በ1962 ዓ.ም ወደ ውህደት ተቀየረ። የራስን ዕድል በራስ መወሰን እስከ መገንጠል የሚባለው መብት በሕግ የሚረጋገጠው በሶስት መንገዶች እንደሆነ ዶክተር ያዕቆብ ይገልጻሉ። አንደኛው ሀገሪቷ በቅኝ ግዛት ተይዛ ከነበረ፣ ሁለተኛው በባዕድ ጦር ትተዳደር ከነበረና ሶስተኛው ብዙ ዘሮች ያሉበት ሀገር አንዱን ዘር ካገለልና ከጨቆነ ተጨቋኙ ሀገር መገንጠል ትችላለች። ኤርትራም የተገነጠለችው ህወሓት ሀገሪቱ የኢትዮጵያ ቅኝ ግዛት ናት ብሎ በመመስከሩ ነው። ይሄ ግን እውነታና ህጋዊ የጎደለው መሆኑን ጻፊው ይከራከራሉ። ሌላው ቀርቶ ኤርትራ በተገነጠለችበት ወቅት አገልግሎት ይሰጥ የነበረውን የወንጀለኛ መቅጫ ህግ ቁጥር 253 እና የአፍሪካ አንድነት ቻርተር አንቀጽ 2ን የሚጥስ ቢሆንም የኢትዮጵያ መንግስት ያላሰለሰ ጥረት የአፍሪካ አንድነትና የተባበሩት መንግስታት የኤርትራን መገንጠል ማጽደቅ ሳያስፈልጋቸው ተቀብለውታል። የኢትዮጵያና የኤርትራ ድንበር ማካለልን በተመለከተ ብያኔ የተካሄደበት የአልጀርሱ ስምምነት መሰረት ያደረገው የኢትዮ ጣሊያን የቅኝ ግዛትን ስምምነት ነበር። ይሁን እንጂ መጽሐፉ ይህንን ውል ከወቅቱ የተዋዋዮቹ አቅም ልዩነት፣ ከውሉ ኢፍትሐዊነትና ሌሎችም አንጻር ውድቅ ያደርገዋል። እነዚህ ጥንታዊ ውሎች ኢትዮጵያ ላይ በጣሊያን በግድ በመጣላቸው ጣሊያን ውሉን ጥሳ ኢትዮጵያን በመውረሯ በሁለተኛው የዓለም ጦርነት ጣሊያን ቅኝ ግዛቷን በመነጠቋና ኢትዮጵያና ኤርትራ
የኋላ ኋላ በመዋሃዳቸው በተደጋጋሚ የተሰረዙ ውሎች ናቸው። የኢህአዴግ መንግስት ግን ይህንን እውነት አሽሮ በአልጀርሱ ስምምነት በኢትዮ ጣሊያን በተሻሩ ውሎች ለመቀጠል መስማማቱ በድንበር ማካለሉ ስራ የወደብ ባለቤትነታችን ሊያረጋግጥ ቀርቶ ቤተ ክርስቲያንንና የመቃብር ቦታው ከዚያም በላይ አንድ ትምህርት ቤት ለሁለት እንዲከፋፈሉ ሆኗል። ይህንንም ዶክተር ያዕቆብ ሲገልጹት አንድም ስህተት ሲከፋም ክህደት ነበር ብለው ነው። ሁለቱ የሀበሻ መሪዎች ተኮራርፈው የታዩበት የአልጀርሱ ስምምነት በርካታ ግድፈቶች እንደነበሩበት ጻፊው ገልጸዋል። አገራቱ ለድርድሩ ተወካዮችን ሲሾሙ ኢትዮጵያ ከ14ቱ ተወካዮቿ 11ዱ እጅግ ብዙ ገንዘብ የገዛቸው የውጭ ዜጎች መሆናቸው። በነገራችን ላይ ኢትዮጵያ ለድርድሩ $9 ሚሊዮን አባክናለች። በኢትዮጵያ ተቆርቋሪነት እንዳይከራከሩ አግዷቸዋል። የባህር በርን የሚዘጋ ባድመን፣ ኢሮብን፣ ጾሮናንና ከፊል አፋርንና ሌሎችን የኢትዮጵያ ግዛቶችን ለኤርትራ አሳልፎ የሚሰጥ ውዝግብ በ285 ቀናት ውስጥ መጠናቀቁ የጊዜ ሰሌዳውን አጠያቂ ያደርገዋል። በሌላ በኩል ድርድሩ የተካሄደባት ሀገር አልጄሪያ የኤርትራን መገንጠል ከጠንስሱ ጀምሮ ትደግፍ የነበረች ከመሆኗን ባሻገር የድርድሩ አጋፋሪ የነበሩት ሚኒስትር አብዱልአዚዝ ቡተፊሊካ የወቅቱ ሊቀመንበር ለኤርትራ መገንጠል የሀገራቸው ውጭ ጉዳይ ሚኒስቴር በነበሩበት ጊዜ የሰሩ ናቸው። ሌላው ቀርቶ የአፍሪካ አንድነት ድርጅት ከኢትዮጵያ እንዲነሳ ጥረቱ አልተሳካላቸውም። ዳኞቹ ለውሳኔ የቀደሙትን ወንጀሎች እንዲጠቀሙ ከመገደዳቸውም በላይ የክርክሩ ፍሬ ነገር በተለይ በኢትዮጵያውያን ወገን የወደብ ጥያቄ ላይ ትንፋሽ አለማሰማቱ በመጻፉ ተገልጧል። በአልጀርሱ ድርድር ወቅት ኢትዮጵያን የወከለው ቡድን በአብዛኛው ይከራከር የነበረው ለኤርትራ ነበር። የኢትዮጵያን ድንበር በተሰረዘው ውል መሰረት ከምስራቅ 60 ኪሎ ሜትር ገባ ብሎ ስለነበር የምስራቅ ጠረፍ የሚባለውን ከደሴቶቹ ሳይሆን ባህሩ ከሚያልቅበት የየብስ ጫፍ እንደሚጀምር ተከራክረዋል። ከዚያም በላይ ቡሬን ድንበር አድርጎ በማካለል ከ60 ኪሎ ሜትር በላይ ወደ ኢትዮጵያ ዘልቀዋል። ኢትዮጵያን የወከለው ቡድን ጾሮና የኤርትራ ነች ብሎ ድርቅ በማለቱ ካርታው ልዩ ቅርጽ ሰርቶ ጾሮና ወደ ኤርትራ መካለሏ ካርታ ሳይቀር በመጻፉ ላይ ተመላክቷል። በዚህ መንገድ ከኢጣሊያ የተቀላቀለችው ኤርትራ የኢትዮጵያ ቅኝ ግዛት ተብላ ስትገነጠል ባለህበት እርጋ የተሰኘው የድረ ቅኝ ግዛት መርህም አልተከበረም። የድንበር ኮሚሽኑ መሬቱን ሲያከፋፍል የተለያዩ የሰብአዊ መብቶችን እንዳሻው በመከፋፈል ጥሷል። የኢትዮጵያን ሰራዊትም በጦርነቱ ወቅት የአሰብ ወደብን መቆጣጠር ሲችል በገዢዎቻችን ትዕዛዝ ወደ ኋላ አፈግፍጓል። የኢህአዴግ መንግስት ባድመ ለኤርትራ መሰጠቷን ካወቀ በኋላ በጣም ደንግጦ ነበር። ሆኖም የኮሚሽኑን ውሳኔ ለመሰረዝ የሚያመቹ በርካታ ዕድሎች አጋጥመውት ሳይጠቀምባቸው ቀርቷል። ከነዚህ ዕድሎች አንዱ ኢህአዴግ እንደተጠቀሰው የኤርትራ መንግስት የተኩስ አቁም ስምምነቱን ለመጣስ ያደረገው ሙከራ ነው። ሌላው ኮሚሽኑ ድንበር በማካለል ወቅት ችካል የመቸከል ኃላፊነት ቢሰጠውም ምናባዊ ማካለል በመጠቀም ኃላፊነቱን አጓድሏል። በተጨማሪም የኤርትራ መንግስት አንዳንድ የሰላም አስከባሪ አባላትን ማባረሩን አስመልክቶ ውሳኔው ባይሰረዘም ለኢትዮጵያ ግን ውሳኔውን የመሰረዝ መልካም አጋጣሚ ነበር። አሰብ የኢትዮጵያ የተፈጥሮ ባህር። በዚህ ምዕራፍ አሰብ የኢትዮጵያ ነዋለም ንዋይ የፈሰሰባት ወደብ ብቻ ሳትሆን በግድ የኤርትራና የኢትዮጵያ ተብለው የተከፋፈሉት ነገር ግን በተፈጥሮ ባህልና ሃይማኖት አንድ የሆኑት የአፋር ህዝቦች ንብረት መሆኗ ይታወቃል። የጅቡቲ ወደብ በርቀቱ በየጊዜው በሚጨማምረውና በሚለዋወጠው ታሪፍ ዱባይ ኩባንያ በመተዳደሩ ኢትዮጵያ ማንኛውንም ነገር ለማስገባት የጅቡቲን ይሁንታ መጠበቅ ስለሚኖርባትና ሌሎችም ፈጽሞ የአሰብን መተካት አይችልም። በሌላ በኩል በአባይ ጉዳይ በአይነ ቁራኛ የምትከታተለው ግብጽና ወዳጆቿ አረብ ሀገራት ኢትዮጵያ የራሷ ወደብ ኑሯት እንድትረጋጋና እንድትበለጽግ አይፈልጉም። ተባብረውም ያሲራሉ። ሴራው ይሄው ነው።